አይ አሁን እሱ ያለሽ ምን መሰለሽ፣ ባል ብር ቢኖረው ሀብታም ቢሆን ያው ዞሮ ዞሮ ሚስቱን እንደላቆ ሊያኖርበት ነው ይኖረው የሚባለው ነው። ሚስት ደግሞ ይኑራት ሀብታም ትሁን በጣም ብዙ ብር ይኑራት ሲባል ደግሞ ሌላ ባል ልታገባበት ነው ወይስ ምን ልታረግበት ነው እያለ ይመስለኝ ማለት ነው። እንግዲህ እንዴ ከሰራች ሴት ልጅ ከሰራች የራሷ ስራ ቢኖራት የራሷ የሆነ ሀብት ይኖራታል። ከሰራች እኮ ሀብት ይኖራታል። ወንድ ከሰራ ሀብት ይኖረዋል። ስለዚህ አብራ ስትሆን ለትዳሯ ነው። ዞረ ዞረ ከትዳሯ አታልፍም። የትዳር አጋርን አብሮ ያለ የህይወት አጋር ነው የሚጠቀመው። ወንዱም ከሰራ ላይክ እንደዛው ነው። ምንም እኮ ይሄ ግልጽ ነው። አብረው ነው እንጂ የሚጠቀሙት ወይም እሷ ሀብት ስላላት ወይ በሀብቷ ተመክታ ሌላ ስቴፕ የምትሄድበት መንገድ የለም። ወንድም ደግሞ ሲኖረው ማስተዳደር ይችላል። ትዳር መያዝ ይችላል። ለነገ ልጅም ቢወልድ ለልጆቹ ለቤተሰቦቹ በቂ ማስተዳደር ይኖረዋል። ገብቶካል? እዚህ ጋር እኮ እኔ እያልኩ ያለሁት አልገባችሁም? ወንድ ልጅ ቅድም ደጋግማችሁ ወንድ ልጅ በቃ ወንድ ልጅ ካለው በቃ በደንብ ያስተዳድራታል። የሴቷ ችግር ነው እንጂ የሴቷ ምናምን ሲባል ጫና ስንሰማ ነው ይሄን ነገር ሚዛናዊ ያለሁት። ከሴቷም ቆይ አንዴ ቆይ ኬታዬ፣ አሁን ሀኒ አንቺ ባል በጣም ሚሊዮነር ቢሆን ነገር አለ ብዬ አስባለሁ። ቆይ ሚሊዮነር ቢሆን ለዛ ነው ባለትዳር ነሽ ብዬ ጠየኳት። አብራችሁ ናቸው ብዬ ጠየኳት። እኔ ከንግግራችሁ እንትን የምለው ነገር አለ። ይቅርታ አሁን አጭሩን እናሳጥረውና እሷ ጋር ዘላስት ኩዌሽን እኔ የሁላችንም ሀምዛም አበጋዝም እንድጠይቃትና ክሊር እንድንሆን አድርገን ወደ ሌላ እንሄዳለን። እኔ በእኔ እምነት ሀኒ በእኔ እምነት ሴት ልጅ ሴትነቷ ላይ ብቻ ነው መስራት ያለባት። ወንድ ልጅ ደግሞ ገንዘቡ ላይ ነው መስራት ያለበት። ከዛ እሷ ሴትነቷን ስታበቃ እሱ ደግሞ ኢኮኖሚ ማሸነፍ ሲጀምር ቢጋቡ መልካም ነው ብዬ አስባለሁ። ትቃወሚያለሽ? አልቃወምም። ሰዓት ስለሌለሽ እንጂ እኔ እኮ ብያለሁ። ሰዓት ስለሌለ ነው ብዙ ነገር ዝም ብዬ ሃይላይት ነካ ማድረግላችሁ እንጂ ካስባን በደንብ ልናወራ ደስ ይለኝ ነበረ። አበጋዝ ደርሶበታል። ያንቺን አበጋዝ ደርሶበታል። እኔም ማለት የፈለግኩት እሱ ቦታ ላይ ነው። አሁን ቢያንስ የወንድ ልጅ ውበቱ ኪሱ ነው። የወንድ ልጅ ውበቱ፣ የሴት ልጅ ደግሞ ውበቷ ራሷን መጠበቋ ነው፣ ራሷን መንከባከቧ ነው። ከታችን ና ኬታዬ እንደው ባንተ በቤቱ ስም አፉ በሉኝ በቃሽ የሚልም ሰው አለ። አብሽር እዚህ ጋር ያው መነጋገሪያ ነው። ወደ ሌሎችን ሊተኙ ነው። እናመሰግናለን። ሀኒዬ ቴንኪዩ። ባሏን ጥሩልን ያለም አለ። እሺ አሁን ወደ ኦኬቲ እንሂድ። ኦኬቲ ጋር እንዴት አመሻችሁ? እሺ ሰላም አለይኩም። እድሉ ስለተሰጠኝ አመሰግናለሁ። የዛሬው አርዕስት ጥሩ ነው፣ ሁሉንም የሚያሳትፍ ነው በደንብ አድርጎ። እኔ እንደራሴ ሆኜ ስጀምር ከሀብት በኋላ መጋባት ወይንስ ከሀብት በፊት የሚለውን ግዴታ ብር ያስፈልጋል። እኔ ከሀብት በኋላም ከሀብት በፊት የሚለውን ሁለቱም ለእኔ ትርጉም የላቸውም። ግን ኢንጀነራል ከተጠየኩኝ ብር ያስፈልጋል። ወንድ ልጅ ትዳሩ ሲገባ የተወሰነ ብር ያስፈልጋል። ብር መኖር አለበት እንደ ጊዜው እንደ መነሻ። ባዶ ኪስ ሆኖ ፍቅር ይበላል፣ ፍቅር ይጠጣል፣ ባቄላ ይቆረጥማል የሚባለውን ነገር አልስማማም። ብር ያስፈልጋል። ምንም ነገር እርስ ባይኖረውስ አረ ወንድሜ እንደዚህ የሚባል ነገር የለም ሀምዛ። በዚህ መሀል መታመም አለ፣ ብዙ ነገር አለ፣ ብዙ የሚከሰቱ ነገሮች አሉ እና የተወሰነ ብር መኖር አለበት ብዬ አስባለሁ። የሚሰራ ወጥቶ የሚገባበት ነገር ሊኖረው ይገባል ብዬ አስባለሁ። ግን ትዳር ውስጥ በምንገባበት ጊዜ ክራይቴሪያ ባናበዛ ጥሩ ነው ባይ ነኝ። እንደኔ
ሁላችንም መኪና አለው ወይ ምን እነዚህ ክራይቴሪያዎች አስፈላጊ አይደሉም። አስፈላጊ የሚሆነው ነገር በልተን መጠጣት እንችላለን ወይ? ብንታመም መታከሚያ ሊኖረን ይችላል ወይ? ከዛ ስቴፕ የሚለውን ሁለቱም ማስተዳደር የሚችል ቤት ኪራዩን መክፈል የሚችል እነዚህ ኢምፖርታንት የሆኑትን ነገሮች ከቨር ማድረግ የሚችል ከሆነ ኢትስ ፋይን። ሌላው ነገር በጥረት የሚመጣ ነገር ነው። አንቺ ራስሽን በሱ ቦታ ላይ አስቀምጠሽ ነገ አይበለውና የሆነ ነገር ሀብን ቢያደርግ እንደሱ ሰርተሽ እሱን ሀንድ ልታደርጊ ትችያለሽ ወይ? እሱን ስጠይቀኝ ነገ በእኔ ብለሽ አስቢ ዞረሽ። እኔ እውነቴን ነው የምነግር ኬታ፣ እዚህ ጋር ስናገር እንዴ 15 ዓመት ሙሉ የተማርኩት ደረቅ ወንበር ላይ ቁጭ ብዬ ሳጠና የነበርኩት ባሌ ቤት ውስጥ ተቀመጭ ሲለኝ ወጥ እየሰሩ እሱን ልጠብቅ ነው እንዴ? ኖ በፍጹም ልጅ ልጠብቅ ነው እንዴ? በፍጹም ብዬ ነበር የምለው። ግን ታይሙ መጣ። የማይመጣ ነገር የለም። ኖ እንላለን። ኖ የምትለዋ ነገር ትቆያለች እንጂ ትመጣለች ህይወታቸው ውስጥ። እህቶች ሁል ጊዜ ኖ ለምንለው ነገር እራሳችንን ማዘጋጀት ይኖርብናል። ኖ ስላለን አሸናፊዎች ነው ማለት አይደለም። ቅድም ልጅቷን የጠየኳትኝ ጥያቄ ለምንድን ነው አንዳንድ ጊዜ የማንፈልጋቸው ነገሮች እኛ ያላየንበት አንግል ስላለ ያ ነገር ህይወታችን ላይ ሲመጣ እንዴት ነው ሀንድል የምናደርገው? ራሳችንን ማዘጋጀት አለብን። አለበለዚያ ትዳሩ መንገጫገጭ ይመጣል። ለዛም ነው እኔ የምለው ገንዘብ መኖር አለበት። አብረን ተጋግዘን ማደግ አለብን። የወንድ እጅ እየጠበቅን ባንኖር ደስ ይለኛል። ግን ወንዱ አደርጋለሁ ካለ ደግሞ ቤት ውስጥ ሆነን ያለብንን ኃላፊነት ቤት ውስጥ ተቀመጭ ካለኝ እኮ የምፈልገውን ካረግልኝ ከዚህ በላይ ምን ዓለም አለ እንዴ? ቁጭ ብዬ ራሴን እያነበብኩኝ ራሴን አሳድጋለሁ። ቁጭ ብዬ እያነበብኩኝ ምርጥ ትውልድ እፈጥራለሁ። ቤት ውስጥ ልጆቼ ላይ ይሰራሉ። ልንገራችሁ ባይዘው እዚህ ጋር ያገባችሁም ያላገባችሁም ትኖራላችሁ። የመጀመሪያ ልጄ በጣም ጥሩ ስራ ስለነበረኝ ስራ የማቆም መጀመሪያ ላይ አልፈለኩኝም ነበር እና ተነጋገርን። ስራ ይሻለኝ ፈቀደልኝ። ምክንያቱም የነበረኝን ስሜት ስለሚያውቅ። ልጄ ለሰራተኛ ጥዬ ነበር የምሰራው። ልጄ ፕሪማቹርድ ነበረች። በ7 ወር ነው የወለድኳትኝ ልጄ። 2 ወር ሆስፒታል ቆየች። 9 ወር ሲሞላት ወደ ቤት ዲስቻርጅ ተደረገች። ከዛ 2 ወር አብሬያት አሳለፍኩኝ። ከዛ ተመልሼ ስራዬ ላይ ገባሁኝ። ማተርኒቲ ሊቪን ጨረስኩኝ ነው ወደ ስራ የተመለስኩኝ። ለሰራተኛ ትቻት ማለት ነው። የአመት ቫኬሽኔንም ከልጄ ጋር ነበር የማሳልፈው። ግን በቀኑ 6 ሰዓት ነው የምሰራው። እንደ ሰው 8 ሰዓትም አይደለም የምሰራው የነበረው። በሰዓቱ ላይ ጡት የምታጠባ ከሆነ ጊዜ ይቀነስልሃል። በዛ ሁሉ ነገሮች ውስጥ ይኸውልህ አሁን 4 ልጆች ነው ያሉ። 3ቱን ልጆችና የመጀመሪያውን ልጅ በጣም ብዙ ዲፍረንስ አላቸው። ለምን እንደሆነ ታውቃለህ? ከሰራተኛ ጋር ስለነበር ብዙ ጊዜዋን የምታሳልፈው ጀለስ የቅናት መንፈስ አለ። እነዚህኞቹ 3ቱ ጋር 3ቱ በጣም ኢንጌጅ ናቸው። ራስ በራሳቸው በጣም ይተሳሰባሉ። ቤት ውስጥ ስትሆን ተርቢያ ልጆች ላይ መስራት ምርጥ ትውልድ ማፍራት እኮ ማለት ነው። ቤት ውስጥ መቀመጣችንን አንጥለው። ብዙ ነገር ነው እኛ እኮ የምንፈጥረው። እዚህ ጋር የምናመርተው ነገር በጣም ትልቅ ነገር ነው። ለምን የሰው ፊት እናያለን? ለምን ፀሐይ እንቅልፍ እናጣለን? ጀርባሽን ደግፍ አድርገሽ ለልጆችሽ ጥሩ ነገር ስቶሪ ስታነብላቸው ልጆችሽን አዌርነስ ስታሰፊ ቤት ውስጥ መቀመጥ መጥላት የለብንም። ሰጣና ቤት ውስጥ ባልሽ ተቀመጭ ብትለው ሁሉም አትስማማ። ታው ይሄ ኔጌቲቪቲ እናውጣ ከውስጣችን። ጥሩ አይደለም። መስራት አለበት። ወንድ ልጅ ሲኖሩ ነው የሚያምርበት። ወንድ ልጅ ሲያጣ በጣም ከባድ ነው። በጣም ከባድ ነው። ሴት ልጅ ትጣ ወንድ ልጅ ከሚያጣ። ማውራት ሁሉ የማይችሉ ወንዶች አሉ። ከሌላቸው ስሜታቸውን መተንፈስ የማይችሉ ወንዶች አሉ። ከሌላቸው
ከሰው ጋር እኩል ማዕድ ላይ ቀርቦ መብላት የማይችሉ አሉ። በቃ ስሜታቸው ሞራላቸውን ተጎድቶ ማለት ነው። የለኝም ማለት የሚለው ነገር አሳፍሯቸው እየራባቸው በልቻለሁ የሚሉ ወንዶችም አሉ። እንረዳቸው። ወንዶችን ፈልጎት እኮ አይደለም። አይዞ በይው እስኪ እዚህን ሰዓት አበርቹ፣ አጀግኝው። ከኛ የበለጠ ባሎቻችን የሚያጀግን ማንም አይኖርም። እኛ ስናጀግናቸው ደግሞ ዳግመኛ እንደማይወድቁ ሆነው ነው የሚነሱት። እህቶቼ እመኑኝ እመኑኝ። እናቱ ከምትመክረውና ሚስቱ ከምትመክረው ሚስቱ ስትመክረው ሙሉ ሰውነቱ ሁሉ ነገሩ ነው የሚሰራው። ፕሊዝ የለውም ማለት እድሜው ሙሉ ሳይኖሩ ይኖራል ማለት አይደለም። ያቺ የተወሰነች ጊዜ በሁለታችሁ ውስጥ የማትተዋወቁትን ባህሪ የምትተያዩበት ጊዜ ነው። መብቃቃትን ተማሩ። የምንብቃቃ ሴቶች እንሁን። መብቃቃትን የምትችል ያኔ የማታባክን ሴት እንሁን። ሁሉ አማረሻ እንሁን። እንቆጠብ። በሌለው ሰዓት ባላችን እንቆጠብ። ስሜታችን እንዲያዘን አንሁን። ሴቶች ጎረቤቶቻችንን ቤታችንን እኛ ብቻ እንሁን። እኛና እኛ ብቻ እንሁን። እዛ ቤት የተደረገው ነገር እኔ ቤት ይምጣልኝ አትበይ። የባልሽን ኪሱን ስሜቱን ተረጩ፣ አንብቢው። የእሱ ደስተኛ መሆን ለቤትሽ ሙሉ ነው። በቃ እሱ ደስተኛ ከሆነ ሙሉ ነው። እኔ አፉ በሉኝ። ከዚህ በላይ ብዙ አልጨመረም። ክራይቴሪያ እናብዛ። ብዙ ብር መኖር ብዙ ብር አለመኖር ለትዳር ምንም ለውጥ አያመጣም። ካለ ጥሩ ነው፣ ከሌለ ግን አብረን ሰርተን ማደጉ ያስፈልጋል። ለመነሻ ያክል ግን ግዴታ ብር አስፈላጊ ነው። ወንድ ልጅ ብር ሊኖረው ይገባል ባይ ነኝ። እኔ እዚህ አቋም ላይ ነኝ ያለሁት። አመሰግናለሁ። ግን አንድ ሀሳብ ልስጥ ጌታ። ሴቷ ልጅ ራሷን ትጥላለች ትዳር ውስጥ ከገባች በኋላ የሚባልና ሀሳብ ቅድም ላይ ሲንሸራሸር ነበረ። ይህንን ነገር ልንገራችሁ። ብዙ ወንዶች ላይ የማይታዩ ነገሮች ትንሽ ጉድለት ያየሁት ነገሮች ስላለ ነው። እስኪ ራሳችን እንፈትሽ ሁላችንም። ሚስቶች ወራዊ ችግር በሚኖርባቸው ሰዓት እንደዚህ ወራዊ ችግር ውስጥ ከመሆናቸው ሳምንታቶች በፊት የሚስቶቻችንን ስሜት በምን አይነት መንገድ ነው የምንረዳው? የሆርሞኖች መገለባበጦች አሉ። ትወጣለች ከስሜት፣ ልትነጫነች ትችላለች፣ ማውራት ደስ ላይላት ይችላል፣ እንቅልፏ ሊቆራረጥ ይችላል። ይህንን ነገር እንዴት እንረዳለን ወንዶች? አንዳንድ ጊዜ አለባበሷን ብቻ አትይ። አለባበሷ እኮ ከሆርሞኗ ጋር የተገናኘ እኮ ነው። እቺ እኮ አውት ኦፍ ሙድ ሆናለች። ስለዚህ በዛን ሰዓት ላይ ምንም ነገር ላይ ያስደስታት ይችላል። አንተ የገዛላት የፓርቲ ቀሚስ ሊሆን ይችላል። የምትወጡት ዝም ብሎ ካፌ ሊሆን ይችላል። ያ የፓርቲ ቀሚስ ካፌ ላይ ለብሳ እንዴት ትሄዳለች? አንዳንድ ጊዜ ነገሮችንም የምንረዳበትን መንገድና ያለውን ሲቹዌሽን እያገናዘብን ቢሆን ጥሩ ነው ማለት ነው። አመሰግናለሁ። እዚህ ጋር ምናልባት ያ ነገር ሀፕን የሚሆነው ሆርሞን የሚዛባው ወይም ያ ፓርቲ እንግዲህ የሚሆነው ምናልባት በዛ ቢባል 15 ቀን አይነት ጌታ በወር ውስጥ ሶስት ተርም ነው ያለው። በወር ውስጥ 3 ተርም አለ። ግን ወሩም ሙሉ አንድ አይነት ከሆነች ይሄ የእሷ ድክመት አለ። ሁለተኛ ባልየውን ጋር እኔ የእሷ ድክመት ብቻ ብዬ ደግሞ ዝም አልልም። ባልየው ጋርም ድክመት አለ። ገባ? ፕሬዠር አንዳንድ ጊዜ አንዳንድ ወንዶች ፕሬዠር መፍጠር አለባቸው። ይኸውልህ ስትላመድ ኖርማል አድርገው የሚወስዱ ሴቶች አሉ። በቃ ሲላመዱ ከባሎቻቸው ጋር የመጀመሪያ ጋብቻ ተርም ላይ እና በደንብ ትዳር ውስጥ ሰመጥ እያልክ ስትመጣ ስትላመድ የሚኮኑ ስቴጆ ሁኔታዎች አንድ አይነት አይደሉም። ስለዚህ የዛን ተርም ላይ ደግሞ ወንዱ የማንቃት ግዴታ አለበት። ውጭ ማየቱን መቀነስ አለበት። ውጭ የሚያዩ ሁሌ ቤት ውስጥ ሲገባ አብዴት ካላደረገችው ይህ አደጋ ያመጣባታል ትዳሯ ውስጥ። እንደዚህ ነው እኔ የምለው። አመሰግናለሁ። በጣም እናመሰግናለን። እጅግ በጣም ደስ የሚል እናመሰግንሻለን። አበጋዝ ማይክ አንሳ።
አበጋዝ ይሰማል? አቤት አበጋዝ ነው እንዴ? ያው በለው በእናትህ። ኧረ ልጅቷ ማሻአላ አላህ ይጨምርላት በእናትህ። ትዳር ከሌላት ትዳር ይስጣት፣ ትዳር ካላት ደግሞ ትዳሯን አላህ ይባርክላት። አሜን የምትወዳቸው ልጆች በትዳር እንዳይፈተኑ ወላሂ አሜን። ትክክለኛ አይደል የሆነ ነገር ነው። እኔ ውስጣችን የገባ ነገር ትምህርት ነው ያገኘ ነው እና በዙ አጋጣሚ እንደዚህ አይነት ሴቶችም አሉ እንደ እኔ ሙሉ ጭፍን ጥላቻ ነበር፣ እህቴንም እናቴንም ጥላቻ ነበር የሴት ላይ እና በሴት የተነሳ አሁን ያንቺን ስሰማ ደግሞ እንደዚህ አይነትም አሉ እንዴ በማለት ያስኩኝና የሆነ አንድ ሰው ቀይረሻል በል ወላሂ ቤታችን እንደዚህ ነው። ከዚህ በኋላ እመጣለሁ፣ በሌላ አካውንት ጊፍተርም እመጣለሁ፣ ችግር የለውም። እና አላህ ያክብርልኝ። ኮሜንት ላይ መጥቼ ተሞክሮ ወይም ደግሞ አንዳንድ ነገሮችን ትሪት ታደርጊኛለች እየመጣው ነበረ። ኮሜንትሽን ዝግ አድርገሽዋል። እውነት በጣም የሚገርም ትምህርት ነው ያገኘሁት። በዙ አጋጣሚ የሆነ ጭማሪ ጨምረሽልኛል እና አንዳንድ ሰዎች ለሰው ጭማሪ ይሆናሉ፣ አንዳንድ ደግሞ የክፋታቸው መንስኤ ይሆናሉ እና የሆነ ነገር ጨምረሽልኛል፣ ስለ እውነት ማለት ነው። ወላሂ እኔ በትዳር 8 ዓመት ኑር ያለው ግን 8 ዓመት ስኖር ቤት ሽጫለሁ፣ ባጃጅ ሽጫለሁ፣ ትልልቅ ሱቆችን አጥቻለሁ በትዳሬ ውስጥ ማለት የምታስመስል ልጅ ገጥሞኝ 2 ልጆች ወልጄ፣ አንድ ሴት አንድ ወንድ ልጆች ወልጄ ከዛ ኪሳራ ምናምን መጣ። እንደዚህ አናገርም። በጣም ወዳታለሁ። አረብ ሀገር ሄደች በላይ የተሻለ ሀሳብ ልንገር። ይሄ ቤት ማለት ነው እስካሁን ያው በቁጥር የማንገልጻቸው እህቶቻችን ወንድሞቻችን የዳኑበት ቤት ነው። ወደ 8 ወር 9 ወር አካባቢ ሆኖታል። ታሪኮች እንደዚህ እውነተኛ ታሪኮች ይቀርቡና ላይክ አሁን አንተ ነው ተጎድተሃል አይደለ? ውስጥ ተጎድተሃል አይደለ? በሚገባ በጣም አንተ ልክ አማኑኤል አስገብቶ ሰርጀሪ አድርገን አስወጥተን ሌላ ተአምር እንቀጥላለን። እዚህ ቤት በጣም የሚገራርም ፒፕል ያለበት ቤት ነው እና ነገ ፕሮግራም ይዝላለሁ ካስፈለገ እውነት ላለሁ እንደ ሌሎቹ ማለት ነው። አሁን አንድ እንደዚህ በየቀኑ አንዳንድ እንትን ነው የሚሆና በትክክል ነግረህን ማለት ነው። ይህን ጥላቻህን ቀልብሰህ ሙሉ በሙሉ ድሮ ማንነት እንድትመለስ እናደርጋለን። እሺ መራባ አመሰግናለሁ። ነገ አይመቸኝም። ኦር ቅዳሜ ነገ ፕሮግራም አለኝ ይቻላል። እሺ ኦኬ። እሺ በጣም ይቅርታ እዚህ ጋር ልናገርና ልለፍ ብዬ ነው። አንዴ ኮሜንት የዘጋሁት እኔ ቲክቶክ ላይ የምፖስታቸው ነገሮች እኔ ራሴን አዝናንቶኝ ሌላውን ያስተምራል ብዬ ነው እንጂ አንዳንድ ጥሩ አስተሳሰብ ጥሩ ነገር መናገር ማይችሉ ሰዎች መጥተው ኔጌቲቭ ነገር ሲሰነዝሩ ኔጌቲቭ የሆነ ምላሽ መመለስ ስለማልፈልግ ኮመንቱን የዘጋሁትኝ ለዛ ነው። ምንም ነገር እንድረዳችሁ ሀሳብ እንድሰጣችሁ የምትፈልጉ ከድሬ ጋር መታችሁ አናግሩት። እኔ ኤኒታይም በሀሳብ ደረጃ በአስተሳሰብ ደረጃ እንደዚህ ፊል አድርጊያለሁ እንደዚህ ብትረጂ የምትሉት ነገር ካለ ማንንም ሰው ለመርዳት ዝግጁ ነኝ በመልካምነት። ምክንያቱም በፍጹም ይሄ ቲክቶክ ባላህ ስም እምላለሁ ቲክቶክ ከከፈትኩ አንድ ቀን መጥፎ ቃል አውጥቼ ሰውን የተናገርኩት የለም፣ መናገርም አልፈልግም። ምክንያቱም ሞር ራሴን ጠብቄ የልጆች እናት ነኝ፣ ባለትዳር ነኝ። ሁለተኛ ደግሞ ከሁሉም ነገር በላይ ፈጣሪ ደግሞ አለ። እዚህ ጋር ስቀመጥ መልካም ነገር ካልሰራሁበት መልካም ነገር የማልሰራበት ነገር ላይ መገኘትን አልፈልግም። ምክንያቱም እዚህ ጋር ልጆች አሉ። ነገ እዚህ ጋር የምሰራው ነገር በልጆቼ ስለሚመጣ ለዛ ነው ኮመንቱን የዘጋሁትኝ። እና እህት ወንድሞቼ ኤኒታይም ላይ የፈለገኝ በከድር በኩል ያገኙኛል፣ ታገኙኛላችሁ። ኮመንት የምዘጋበት ምክንያት የለውም። አመሰግናለሁ። በከድር በኩል እናገኝሻለን። ነገር ግን አንድ ደግሞ አስተያየት እስትና ልውረድንም አየር እንዳልይዝባችሁ ማለት ነው። የለም መልካም እቀበላለሁ። ሴት ሆናችሁ ለሴቶች ሊያስተምር የሚችል በጣም ጭፍን ያለ በቃ በተፈጥሮም ከቤተሰብም በዘር ሐረግም በቃ ይሁን ሴቶች ከተለያዩ በኋላ ወይም ደግሞ ሳይለያዩ አረብ ሀገር ሂደው የተሻልን ሆን በሚል ልጆችን አይምሮ
አይምሯቸውን የሚጎዱ ሰዎች አሉ። አሁን የኔን አይደለም በጣም ብዙ ቁጥር ብትይኝ እኛ አካባቢ እኛ ሰፈር ላይ እዚህ ያለ ቤተሰብ ልጆቻቸውን አባትን ጥላቻ በመዝራት አይምሯቸውን ይጎዳሉ። ያቺ አረብ ሀገር ያለ ሴት እኮ ነገ ስትመጣ ልጆቹን እንደነበሩ አታገኛቸውም። ነገ ራሱ ሌላ ነገር ይዘው ነው የሚያርጉት። አይታዘዛትም። በጣም ብዙ ነገሮች አሉ እና አንዳንድ ሴቶች በቃ ለምን አባትን ጥላቻ እየዘሩ እንደሚያሳድጉ ይህን ላይ እዚህ ላይ ብሰሪ ኖር እንደዚህ አይነት አቲቱድ ካለሽ አሪፍ ነው ብዬ ማስብ። የራሷ ልጅ ነው የሚጎዳው። ጥላቻ በዘራት በቤተሰቧ በምናምን በእሷ በጥቅም በተለያየ ነገር ልጁን እትትባሉት ቁጥር የሚጎዳው የራሷ ልጅ ነው። ነገ ልጁን እያተረፈችው አይደለም ነው። ኦልሬዲ ገባሽ? ኦኬ እሺ። እና ያወደናው ብዙ አሁን ገና እየመጣ ስለሆነ ቤቱን አሁን ስታውቀው ነገ ስትመጣ ከነገራ ስትመጣ ያው ታውቀዋለህ ቤቱን። እሺ ምን አይነት ስራ እንደሚሰራና ቤተሰብ ነው። ይኸው ክላስ አድርጌያለሁ። አትጥፋ እየመጣህ እንትን በል። ክላስ ደግሞ የአንተን ጉዳይ አውራኝ። ዋትሳፕ ላይ ይኸው ስልኬ አለ፣ ማውራት ትችላለህ። ከዛ እዚህ ጋር በስነ ስርዓት አቀርብልና እስኪ ያለውን ችግር እናየዋለን። እሺ አባ። እሺ መረባ አመሰግናለሁ። ክበሩልኝ። እሺ እሺ እሺ። አበጋዝ ኦኬ አመሰግናለሁ። እኔ ከድሬ ምናልባት እኔ ሀሳቢ ማለት ከእንትኑ አንጻር ብነሳ ደስ ይለኛል። ማለት ይሄ ሀብት የሚለው ነገር ላይ ከትዳር በፊት ወንዱ ነው መስራት አለብኝ ማስብ ማለት ግድ ነው። ተሸካሚ እሱ ነው። ተሸካሚ ሲባል እሷ ሸክም ሆና አይደለም። እሷ እዛ ጋር ሰርታ የምታመጣው አለ። እሷ ትልቁ ሀብቷ ደግሞ ውበቷ ላይ ማለት እውነታዊ የሆነው ነገር ብዬ ማስበው ማለት የምኖርበትን ማለት ነው። አንድ ሴት ሀብት ይዛ ስለመጣች በዛ ሀብት የሆነም ባል ማቆም አትችልም። እውነታው ስለሆነ ብዬ ነው ማስበውና ነገር ግን ጸባይዋ ውበቷ ነው በቃ ትልቁ ሚዛን የሚገባው ብዬ ስለማስብ ነው። እሱ ላይ መስራት ነው። ሀብት ይዛ ስለመጣች የሆነ ነገር ይፈጠራል ብዬ አላስብም። ነገር ግን ወንዱ ግድ ነው። ምክንያቱም ይሄኛው ውበት የብሩ ውበት እሱ መስራት አለበት፣ ደግሞ የሚኖሩበት ውበት ደግሞ እሷ መስራት አለበት ብዬ አስባለሁ። እና ያስፈልጋል፣ መሰራት አለበት። ነገር ግን ካልተቻለ ደግሞ የበለጠ ከኪስ በላይ ደግሞ አእምሮ ውስጥ የሚቀመጠው ነገም የሚመነዘሩ እንትኖች አሉ። የስራ ፍቅር የሚባሉ መስራትን የሚወዱ ሰዎች አሉ። መስራት አለባቸው ብዬ አስባለሁ። ማለት ዳህም ቢኮንም ችግር የለውም። ነገር ግን በቃ መሰራት አለበት። ይሄ መለመድ አለበት። ከተጋቡ በኋላ ህይወትን የሚያመሰቃቅል ነገር የሚፈጠሩት ያው በማጣት ነው እና መሰራት አለበት ብዬ ነው ማስበው። አመሰግናለሁ። ይበቃኛል። ብዙ ማውራት አልፈለኩም። አመሰግናለሁ። እሺ ቴንክ አባቴ፣ በጣም አመሰግናለሁ። የወተቷን ጉዳይ አልረሳንም። እርጎ ወይ አብራችሁ ግፉ። ተመችቶናል እኮ አበዛለሁ። እሺ አመሰግናለሁ። ነፊሳ መስፋ ነበርሽ እንግዲህ ኦኬ። ሸርክም ልካህልኝ ነው የሰማሁት። አበጋዝ ማሻአላ ማሻአላ፣ በጣም ነው ያዘንኩት። በጣም ነው የተሰማኝ። ይዛለታ ያለ ላይፍ ስላመለጠኝ በጣም ነው የተሰማኝ። ወላሂ ግን ከ3 ከ4 በላይ ነው ደጋግሜ የሰማሁት። ቃላቶቹን አተረጎጎማቸውን ሰምና ወርቅ ያለውን ቃል የተናገረው አለ እዛ ጋር። በቃ እንዴት ብዬ መናገር እንዳለብኝ አላውቅም። ደግሜ በቃ ሀዲስ ነው የሆነብኝ። ብጋስ በጣም አላህ ይጨምርልክ፣ አላህ ይጠብቅክ። እሺ ቀጥል። ሴት ነሽ ወንድ? ቀላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም ናቸው? አለማለት እንዴት ነሽ? እሺ አልሐምዱሊላህ። የኔ ሀሳብ
ከሀብት በፊት ትዳር ወይስ ከሀብት በኋላ የሚለው ላይ ነው። እሺ ይቅርታ ስልክ ገብቶብኛል። ደወለ እሱ ራሱ አንቺ ደግሞ ብትይኝ ደወለ እሱ ራሱ። እሺ መቅደስ ሰላም ወንድሞቼ እንዴት ናችሁ? አለን ሰላም ደህና ነን። እግዚአብሔር ይመስገን ደህና ነኝ አለው። ከሀብት በኋላ ወይስ ከሀብት በፊት ትዳር የሚለው ሀብት አስፈላጊ ነገር ነው። ነገር ግን ትዳር ውስጥ መጀመሪያ ያው እንደኔ ሀሳብ ነው፣ የግል ሀሳብ ነው። እንደኔ መጀመሪያ ትዳር ማለት ትልቅ ነገር ስለሆነ ማለት ሁለቱም ያልተዋወቁ ሰዎች ጸባያቸው፣ ብዙ ነገራቸው የሚለያዩ ሰዎች በአንድ ማምጣት ነው እና እሱ ላይ ሞር በደንብ ተሰርቶ ቢገባ ከዛ በኋላ ደግሞ ገንዘቡ ተሰርቶ ይገኛል፣ በሆነ ነገር ይገኛል ብዬ አምናለሁ። እና ግን መጀመሪያ ዋናው ነገር መጀመሪያ እንደዚህ በፍቅር ግንኙነት ላይ ብዙ ጊዜ ያው ሀቅ ነው የምናገረው፣ ሴቶችም ወንዶችም በፍቅር ግንኙነት ጊዜ ስንገናኝ የሆነ ፈልገ ነው ባይሆንም አላደለ ለጊዜያዊ ደስታ ስለሆነ ማለትም ያው ተገናኝተን የተወሰነ ሰዓት አሳልፈን ነው የምንሄደው እና ብዙ ማንተዋወቃቸው ጸባዮች አሉ። እኔ የእሱን ጸባይ መውራ አላውቅም በደንብ፣ እሱ የእኔን ነገር በደንብ አያውቅም። እና ዋናው ነገር የሚመጣው አንድ ቤት ስንኖር ነው። በጣም ከአብረህ ከመኖር የምትደብቀው ማንነት አይኖርም፣ የምትደብቀው ጸባይ አይኖርም። ግልጽ በቃ ይታያል። ያኔ ገንዘብ ኖረም አልኖረም ትዳሩ ሊያድን አይችልም። ያ ገንዘብ በጸባይ ካልተስማማ፣ በድርጊት ካልተስማማ፣ በብዙ ነገር ካልተስማማ እዛ ጋር ገንዘቡ ብቻ ትዳሩን ይዞ ሊያቆም አይችልም ብዬ አምናለሁ። ምክንያቱም ገንዘብ ብቻውን እንደዚህ ትዳርን ይይዛል ብዬ በጥቅሉ ማመን ሳለሁ፣ ግን ገንዘብ አስፈላጊ ነው። ልጆችህን የተሻለ ትምህርት ቤት ለማስተማር፣ የተሻለ ከአንተ የተሻለ ለማብላት፣ ለማጠጣት፣ ለማልበስ፣ ብዙ ነገር ለማድረግ አስፈላጊ ነው። ግን ደግሞ ትዳርን ይይዛሉ ወይ? ለትዳር በጣም አስፈላጊ ነው ወይ? ላ አይደለም። ዋናው ነገር አንተ መግባባት አለበት። ትዳርን በምን መልኩ ነው የምትይዘው? ከሰው ጋር ያለው ግንኙነት እንዴት ነው? ማህበራዊ ኑሮ አለ ሆይ? የሚስትህን ሙሉ ማንነት ለምሳሌ እኛ ሴቶች በፍቅር ግንኙነት ጊዜ ሳንጋባ በፊት ብዙ ጊዜ የሆነ በቃ ያለን ነገር ለብሰን ፏ ብለን ጽድት ብለን ምናምን በቃ ከጓደኛ ተቀባብለን ምናምን ነው። እንደዛ አይነት የእይታ ነው የጊዜያዊ። ከዛ ግን ቤት ውስጥ በሻሽ ሊያኝ ይችላል፣ በቢጃማ ሊያኝ ይችላል፣ ተበሰቋቁዬ ሊያኝ ይችላል። በእርግዝና ሰዓት ብዙ ነገሮች አሉ፣ በመውለድ በብዙ ነገሮች ብዙ ነገር ተቀይሮ ሊያይ ይችላል። ያንን ተቀብሎ መኖር መቻል ነው ትዳር መሰረቱ ሲጀመር። ወንዱም ደግሞ እንደዛው ከዚህ በፊት ማላቃቸው አለ ዲጸባዮች ላይበት ስላለው እሱን ማኔጅ አድርጌ እሱን ጉድለትን ሊሸፍን የኔን ጉድለት እሱ ሊሸፍን ነው ሲጀመር ትዳር የተባለው እንጂ በሆነ በገንዘብ በቃ ገንዘብ እሱ ሀብታም ስለሆነ ትዳሩ ሊመራ አይችልም። እኔም ደግሞ ሀብታም ስለሆንኩኝ ትዳር የሆነን ወንድ ጎትቼ አምጥቼ ትዳር ሊመራ አልችልም። ግን ደግሞ ገንዘብ አስፈላጊ ነው፣ ኦፍኮርስ አስፈላጊ ነው። ግን ደግሞ ለትዳር ዋና አስፈላጊ ነገር እኔና እሱ መስማማት፣ ማህበራዊ ኑሮ ማወቅ፣ ሰራተኛ መሆን። ገንዘብ በሆነ ጊዜ ይመጣል። በቃ ዋናው ነገር እኔና እሱ አንድ አይነት ሰዎች ነን። አንድ አይነት ሰዎች ልንሆን አንችልም። ቢያንስ እንኳን 50-50 መመሳሰል አለብን። አንድ አይነት ሰዎች እናትና አባት ልጅ እንኳን መቅዲ አንቺና እሱ ስትተዋወቁ ማለት ነው በስልክ ነው የምትተዋወቁት ልበልና አንድ ቀን ያው ልጋብዝሽ ይልሻል ወይም ይገናኝ ትባባላላችሁ። ስትገናኙ በምንድን ነው የምትገባበዙት? በገንዘብ ነው አይደለም? በገንዘብ ነው። ይሄማ የታወቀ እኮ ነው። ሻይ እንኳን ለመጠጣት 10 ብር ሻይ ለመጠጣት ገንዘብ ያስፈልጋል። ያ ግን የፍቅር ግንኙነት ላይ እንደማያስፈልግ ነገርሽን ብዬ እንደማያስፈልግ አይደለም የነገርኩህ። አስፈላጊ ነው። ግን ትዳር ውስጥ ለመኖር ደግሞ በጣም ኢምፖርታንቱ የኔና የእሱ ጸባይና መመሳሰል ነው። የኔን ችግር እሱ
የኔን ጎዶሎ ነገር እሱ መሙላት መቻል አለበት፣ እኔም የእሱን ጎዶሎ መሙላት መቻል አለብኝ እንጂ ገንዘብ አስፈላጊ ነገር ነው። ግን ደግሞ በቃ 80% መሆን ያለበት የኔና የእሱ አንድ አይነት መሆን ነው። ሌላው ደግሞ ገንዘብ ነው ብዬ አስባለሁ። እሺ ገንዘብ ሁሉ ነገር እንደዚህ ኖሮን በብዙ ነገር የማንስማማ ከሆነ እሺ እስኪ ገንዘብ የማይፈታቸው ብዙ ችግሮች እኮ አሉ። ገንዘብ የማይፈታቸው ጸባይን፣ ባህሪ ገንዘብ ሊፈታ አይችልም። ይፈታል ብዬ አላምንም። እንደ ሀሳብ እንደ ራሴ ነው። እና ዋናው ነገር የኔና የሱ መመሳሰል ነው። በንግግር የሚያምን ሰው፣ የምታምን ሰው፣ ችግሮች ሲመጡ መጋፈጥ በጣም ስትሮንግ የሆነች ሴት የሆነ ብዙ ጊዜ የኛ ሴቶች የሆነ ነገር ሲመጣ ፍርግጥ ብለን ወደ ወላጅ ቤተሰብ የመሄድ በፊት ያለው ሰው ከነበረ የሆነ ችግር ሲፈጠር የመሸሽ ነገር አለ እና እሱ ነገር መኖር የለበትም። በጣም ስትሮንግ ሴት መሆን አለባት። ችግርን አልፋ ይዞ ብላ አብራ ችግር መጋፈጥ የምትችል ወንዱም ደግሞ እንደዛው እና እንደዛ ነው ብዬ ነው የማስበው። እና ብዙ አላወራ። አመሰግናለሁ።